ሰላም እንዴት ናችሁ? ደህና ናችሁ? ቲጂ ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ወንድ ልጃችሁ ከሌሎች ወንዶች ጋር የማይገባ ግንኙነት እንዳለው ብትሰሙ ምን ይሰማችኋል? ሴት ልጃችሁ በአንድ ጊዜ ከሁለት ሶስት አራት ወንዶች ጋር አብራ እንደምትተኛ ብትሰሙ ምን ይሰማችኋል? ሃይማኖተኛ ልጆች አሳድገናል ብላችሁ እግዚአብሔር የለም አላህ የለም ብለው ሃይማኖትን ክደው ወደ ቤቶቻችሁ ቢመለሱ ምን ይሰማችኋል? ይህንን የምላችሁ ፍርሃትን ልጭርባችሁ ሳይሆን ያነበብነውና ያየነው ነገር የአንዳችን ልጆች እንደሚሆኑ እርግጠኛ ነኝ። ሰው ናቸው፣ አልበቀሉም፣ ተወልደው ነው የመጡት። ልጆቻችሁን ወደ ዩኒቨርሲቲ የላካችሁ ወላጆች ልጆቻችሁን በደንብ ታውቋቸዋላችሁ? ልጆቻችሁ ምን እያደረጉ ነው? ልጆቻችሁ መንፈሳዊነታቸው እንዴት ነው? ልጆቻችሁ ሞራል ቫሊዩዋቸው እንዴት ነው? ልጆቻችሁ ምን እያደረጉ ነው ታውቃላችሁ? ወይስ ለስልክና ለስሜታቸው አሳልፋችሁን የሰጣችኋቸው? ይህንን ኢንፎርሜሽን ዓርብ ዕለት ነው የሰማሁት። ዓርብ ዕለት ውሎ አይደለም የዋልኩት። እንደው ለእንደዚህ አይነት ነገር የደረሱ ልጆች እንኳን ባይኖሩኝም እንደዚህ አይነት አመፅ፣ እንደዚህ አይነት ኃጢአት ኮንቴጀስ ነው፣ በጣም ይስፋፋል። ስር ሰዶ ነው ደግሞ የሚስፋፋው። ብዙ ከሄደ በኋላ ነው የምንባለው። አብዛኞቻችን ይሄ ነገር እየገባን አልመሰለኝ። አብዛኞቻችን ወላጆች በጣም ቢዚ እንደሆነን ይሰማኛል። እና ልጆቻችን መንጋ ናቸው ምን እያደረጉ ነው የሚለውን ዲቴል የምናውቅ እየመሰለኝ አይደለም። አንዳንዱን ነገር ብታነቡ እኛ ሀገር ነው የሚያስብሉ ነገሮች አሉ እና በጣም የሃይማኖት ሀገር፣ የስርዓት ሀገር፣ እግዚአብሔርን የምንፈራ ኮሚኒቲ ምናምን የምንባለው ሰዎች ከጊዜ በኋላ ለአዳዲሶቹ ኢንተርቴንመንቶች ምስጋና ይግባ እንጂ ኢትዮጵያዊነታችን እንደማናጣ ምንም ማረጋገጫ የለም። ዛሬ ቻሌንጅ ላረጋችሁ ነው የመጣሁት። ወላጆች፣ በይበልጥ አሳዳጊዎች ልጆቻችሁ የቱ ጋር እንደሆኑ ምን ላይ እንደሆኑ ማወቃችሁ በልጆቻችሁ እንዳትከስሩ ያደርጋችኋል ብዬ አስባለሁ። አብዛኛውን ጊዜ የህይወት እና የኑሮ ውጥንቅጥ ልጆቻችን ላይ የሚገባውን ትኩረት እንዳናረግ ሊያደርገን ይችላል። ግን ሁሉም ሞልቶልን በልጆች ብንከስር አያሳዝንም? የአብዛኞቻችን ልፋት እኮ ለልጆቻችን ነው አይደል? ሮጠን ሮጠን በቃ የመከኑ ልጆች ካፈራን ጥቅም የለውም አይደለም? ስለዚህ ዛሬ ቻሌንጅ ላረጋችሁ የምፈልጋቸው ጥቂት ነገሮች አሉ፣ እንድታዳምጡኝ ይፈልጋሉ። ይህንን ሀሳብ የምነግራችሁ ፍርሃትን ልጭርባችሁ ሳይሆን የቆምንበትን ቦታ በደንብ እንድናስተውለው። ከዚህ በፊት ስለሆነ ሀሳብ ግብረ ሶዶማዊነት ሳወራ በጣም ዲስአፖይንት የሆኑ ሰዎች አስታውሳለሁ እዚህ ጋር። ለምን ግብረ ሶዶማዊነት ሩቅ ነው የሚመስለን፣ በጣም ሩቅ ነው የሚመስለን። ግብረ ሶዶም ቤታችን ገብቷል፣ ቤታችን ገብቷል። ስላላየ ነው እንጂ ግብረ ሰዶማዊነት ቤታችን ገብቷል። ከዚህ በፊት ብያችኋለሁ። ከአመታት በፊት አንድ ካምፔን ላይ ተሳትፌ ነበረ። በጣም ብዙ ኢንፎርሜሽኖች ይደርሱን ነበር። የግብረ ሰዶማውያኑ ቁጥር ከልክ ያለፈ ነበር። አሁን ደግሞ ወጣቶቹ በኢንተርቴይንመንት ሰበብ ኤክስፕሎር በማድረግ ሰበብ ብዙ ራሳቸውን አሳልፈው የሚሰጡለት ነገር እየተገኘ ነው። እና አንዳንዶቻችሁ ግብረ ሰዶም ሩቅ የሚመስላችሁ ሰዎች እንድትነቁ ስለምፈልግ ነው ቪዲዮ የምሰራው እንጂ ባለጌ ስለሆንኩኝ አይደለም። ግብረ ሰዶማዊነት ስለረከሰብኝ አይደለም። ግን በእልህ በጩኸት በስድብ የምናደርገው ምንም ነገር የለም። ሪያሊቲውን ግን መጋፈጥ ይጠበቅብናል። ብዙ ጊዜ ስለ ግብረ ሶዶማውያን ከካምፔን ያለፈ ነገር የለንም። እኛ ሀገር እንጮሃለን፣ በቃ እንገላቸዋለን፣ እንዲናረጋቸዋለን ከማለት ውጪ የምንሰራው ምንም ተከታታይነት ያለው ነገር የለም። አንዳንድ ሰዎች ሲነሱ አብረን ሆ እንላለን። ከዛ ውጭ ግን ኮንቲኒስ ያለው ምንም ነገር አንሰራም። እና ዛሬ ይሄ የቆምንበትን ቦታ በደንብ እንድታስተውሉ በደንብ እንድትረዱ ስለምፈልግ ነው ይሄን ቪዲዮ መሰራላችሁ። እንዳልኳችሁ ግብረ ሰዶማዊነት በጣም ሩቅ አይደለም። ከአንድ ቤተሰብ ውስጥ ሁለት ሰዎች ያሉበት ታሪክ አለ። ከአንድ ቤተሰብ ውስጥ የሚተዋወቁ ሰዎች ያሉበት አለ። እንደው የቅርብ ሰው ጎረቤት የሚባሉ ሰዎች በግብረ ሰዶማዊነት የተገኙበት ስቶሪ አለ። አሁን ላይ ነገሩ ለዘብ ከማለቱ የተነሳ እንትና እኮ እንትን ነው ከማለት ያለፈ ነገር የለም።
አሁንም እንግደል እናጥፋ የሚል ካምፔን እንዲጀመር ሳይሆን የቆምንበትን ቦታ አውቀን ልጆቻችንን እንድንመልስ ነው። አንዳንዱ ነገር ኤንተርቴይንመንት ይመስላል፣ አንዳንዱ ነገር ዘመናዊነት ይመስላል፣ አንዳንዱ ነገር የተሻለ ቦታ ለመቆም ማወቅ ሊመስል ይችላል። ስለዚህ ልጆቻችን ካሉበት ጥፋት ውስጥ የመመለስ ኃላፊነት አለብን። ዛሬ የተወሰነ ጥያቄ ልጠይቃችሁ ወላጆች፣ ልጆቻችሁን ዩኒቨርሲቲ ያላካችሁ ጥያቄ ልጠይቃችሁ። ልጆቻችሁ ምን አይነት ኢንተርቴንመንት ላይ ናቸው ያሉት? ለምን አይነት ነገር ተጋላጭ ናቸው? ልጆቻችሁ እያዩ የሚዝናኑባቸው ነገሮች ምንድን ናቸው? ለምን አይነት ነገርስ ተጋላጭ ናቸው? ልጆቻችሁ የሚወዷቸውና ዝንባሌያቸው ለሚመጣው ክፉ ነገር ያጋልጣቸዋል። ልጆቻችሁ የሚዝናኑበት የሚያዩትን ነገር ኢንጆይ የሚያደርጉትን ነገር ዛሬ እናንተ ኮንትሮል የማታደርጉ ከሆነ ዛሬ እናንተ አስተውላችሁ ማትመርጡና ማትቆጣጠሩ እንደሆነ ነገ ልጆቻችሁን ለግብረ ሰዶማዊነት አሳልፋችሁ ትሰጣላችሁ። በቀላል ስልካቸው ላይ የተጀመረ ቀላል ኢንተርቴንመንት፣ ቀላል ስሜት ቀስቃሽ ምስሎች፣ ቀላል የወሲብ ቪዲዮዎች፣ ቀላል የሚመስሉ ፊት ለፊት የሚታይ ኖርማል የሚመስሉ የወሲብ ቪዲዮዎች የማያስቆማቸው፣ የማያስደስታቸው፣ የማያረካቸው ልጆች መጥተዋል። ይልቁንም አእምሮ የሚቀፍ የምትጸየፉትን አይነት የወሲብ ፊልሞች የሚያዩ ልጆች ብዙ ናቸው። አሁን መጮህ አይደለም የሚያስፈልገው፣ አሁን መገዘት አይደለም የሚያስፈልገው። ልጆቻችሁ ምን አይነት ኢንተርቴንመንት ላይ ናቸው የሚለውን ነገር በደንብ እንድታስተውሉ ፈልጋለሁ። እንደዚህ አይነት ሳይቶችን ለምን እንደማይዘጋ አላውቅም። እኛ ሀገር የሃይማኖት ሀገር ነን እኮ ከሌላው በተሻለ። እንደዚህ አይነት ሳይቶች ግን ለምን እኛ ሀገር አክሰስ እንደሚደረጉ አላውቅም። መቼም የኔን ቪዲዮ የሚያይ የመንግስት አካል የለም ብዬ አስባለሁ። ጃስቲን ኬዝ የምታዩ ከሆነ ጥቅሙ ምንድን ነው? እኛ ሀገር በቀላሉ የወሲብ ቪዲዮዎችን አክሰስ ስናደርግ እናንተ የምትጠቀሙት ነገር ምንድን ነው? መንግስት የሚጠቀመው ነገር ምንድን ነው? መንግስት የሚጠቀመው ነገር ከሌለ ለምንድን ነው የማይዘጋልን? ለምንድን ነው የወሲብ ቪዲዮዎች ያሉበት ሳይቶች ለምንድን ነው እኛ ሀገር የሚሰሩት? ለምንድን ነው የማይዘጋልን? ማርች ማድረግ አለብን? ሰላማዊ ሰልፍ ማውጣት አለብን? ጥቅሙ ምንድን ነው? ትውልዳችንን እየበላብን ያለው አይኖ አምቱ ያንግ እንደዚህ አይነት ነገር ለማለት ግን ታናናሾቼን እየበላብኝ ነው። ለምንድን ነው እንደዚህ አይነት ሳይቶች የማይዘጉት? ወላጆች እንዴት ነው አክሰሰብሊቲውን ማጥፋት የምትችሉት? ቴክኖሎጂ ላይ ያላችሁ ሰዎች እንዴት ነው ልጆቻችን እንደዚህ አይነት ሳይቶችን አክሰስ እንዳያደርጉ ማድረግ የምንችለው? እርዱን። ልጆቻችሁ ሃይማኖታቸው ላይ እንዴት ናቸው? ልጆቻችሁ ሃይማኖታቸውን ያውቁታል? ሃይማኖታቸው ላይ ጠንከር ያሉ ናቸው? ነጠላ ከመልበስ ባለፈ ከማስቀደስ ባለፈ በትክክል የሃይማኖቱን ስርዓት ይፈጽማሉ? ቸርች ከመሄድ ባለፈ ኋላ ተቀምጦ ቃል ሰማው ብሎ ከመውጣት ባለፈ ትክክለኛ መንፈሳዊነትን ያውቃሉ? እስልምናው ላይ በደንብ አንደርስታንድ አድርገውታል ሃይማኖቱን? ልጆቻችሁ መንፈሳዊያን ናቸው ነው? የእናንተ ሃይማኖት ስለሆነ ከሃይማኖቱ እንዳይወጡ ብቻ ለእናንተ ብለው የሚያደርጉት ነገር ነው። ልጆቻችሁን በትክክል ሃይማኖት እያስተማራችሁ ነው? ሃይማኖት በደንብ ብታስተምሩ ዩኒቨርሲቲ ያሉት ልጆቻችሁ ኤቲስት አይሆኑም። ከእናንተ የእናቴ አባቴ ብቻ ተብሎ የቆሙት ልጆች ናቸው ኤቲስት የሚሆኑት። ምክንያቱም በራሳቸው አውቀውት በራሳቸው አንብበው በራሳቸው ሪዝን አውት ማድረግ ስላልቻሉ። ልጆቻችሁ ለሚጠይቋችሁ ጥያቄ ቫሊድ መልስ ትሰጣላችሁ ወይስ ደግሞ እንደዚህ አይባልም፣ እንደዚህ አይታሰብም፣ እንደዚህ አይነት ጥያቄ አትጠይቅ ትሏቸዋላችሁ? ልጆቻችሁ ሃይማኖት ላይ ያላቸው አቋም ምንድን ነው? አስታውሳለሁ ዩኒቨርሲቲ እያለሁ 2ኛ ዓመት አካባቢ ከሆኑ ትምህርቶች በኋላ አንዳንዶች ተነስተው እግዚአብሔር የለም ማለት ጀምረው ነበረ። ይጀመራል። እንዳልኳችሁ ሃይማኖትን ከቤተሰቦቻችን ስንወርስና የኛ የግል ፕራክቲስ ሳይኖርበት ሲቀር ኤቲስት የመሆን ቻንሳችን በጣም ሰፊ ነው። ምክንያቱም የግል ኢንካውንተር የለንም፣ የግል መንፈሳዊ ግንኙነት ከፈጣሪያችን ጋር የለንም። ልጆቻችሁ ሃይማኖት ላይ እንዴት ናቸው? ልጆቻችሁ ሃይማኖት ላይ ጤናማ ነገር ከሌላቸውና ዳውት ካላችሁ ዛሬ ልጆቻችሁን ወደ ሃይማኖት ቤቶች ላኳቸው። ዛሬ ሃይማኖታቸውን በግል እንዲያውቁ አድርጓቸው። የእናቴ አባቴ አምላክ ሳይሆን በግል እንዲያውቁ አድርጓቸው።
ያኔ አይጠፉባችሁም። ልጆቻችሁ ሞራላዊ እሴቶች ላይ እንዴት ናቸው? ልጆቻችሁ ለዘብተኞች ናቸው? ምን ችግር አለ? ለምን ታካብዳላችሁ የሚሉ ናቸው? ወይስ ደግሞ ፊርም ናቸው? ወይስ ጠንካራ ናቸው? ልጆቻችሁ ሞራል ላይ እንዴት ናቸው? ኧረ ማሚ ጣጣ እኮ የለውም፣ ኧረ ዳዲ ችግር የለውም እኮ ይሄ እኮ መዝናኛ ኢንተርቴንመንት እኮ ነው፣ ፈታ በሉ ነው የሚሏችሁ? ወይስ ደግሞ ሞራል ቫሊዩ ላይ በጣም ሲሪየስ ናቸው? ይህን ጥያቄ ልጠይቃችሁ፣ ነገ በልጆቻችሁ እንዳትከስሩ። ምክንያቱም ዛሬ ላይ ኢንተርቴንመንቶች በአጠቃላይ ሞራል ቫሊዎቻችንን ስብርብር የሚያደርጉ ናቸው። ይዋቸው የቴሌቪዥን ጣቢያዎቻችን ላይ የሚተላለፉ ሙዚቃዎች፣ ድራማዎች፣ የተለያዩ ነገሮች ሞራል ቫሊዎቻችንን የሚጥሉ ናቸው። ሪዋየር ያደርጉናል። ምን ችግር አለው እንድንል ያደርጉናል። ወጣቶች ፈታ በይ ምን ችግር አለው የሚሉ ናቸው አብዛኞቹ። ግዴላችሁም ገገማ ልጅ አሳድጉ። ግዴላችሁም ነገር የማይገባው ዘመናዊ ያልሆነ ልጅ አሳድጉ። ነገ አትከስሩም። ጠይቋቸው ልጆቻችሁ ሞራል ቫሊዩዋቸው እንዴት ነው? እሴቶቻቸው ላይ እንዴት ናቸው? መሰረታዊ ነገር ላይ እንዴት ናቸው? ትዳር ላይ እንዴት ናቸው? የፍቅር ግንኙነት ላይ እንዴት ናቸው? ወጣትነት ላይ እንዴት ናቸው? ወሲብ ላይ እንዴት ናቸው? ምንድን ነው የሚያስቡት ልጆቻችሁ? ይህን ጥያቄ ለእናንተ ነው የምጠይቀው። የልጆቻችሁ ስነ ልቦናስ እንዴት ነው? ልጆቻችሁ ጠንከር ያለ ስነ ልቦና አላቸው? ልጆቻችሁ ማስተዋል አላቸው? ልጆቻችሁ በጣም ከባድ ለሆነ ትራውማቲክ ኤክስፒሪየንስ ተጋልጠዋል? እስቲ ራሳችሁን ጠይቁ። የልጆቻችሁ ስነ ልቦና እንዴት ነው? ምክንያቱም ስነ ልቦናው የተጎዳ ልጅ ነው የማይገባ ነገር ላይ የሚሳተፈው። ከዚህ በፊት ነግሬያችኋለሁ። አንድ ወሲብ ቪዲዮ የሚሰራ ሰው ሲናገር የሰማሁትን ከዚህ በፊት ሼር አድርጌያችኋለሁ። አንድን ሰው ለወሲብ ቪዲዮ እንዲሰራ ሲመለምሉት የቤተሰቡን ሁኔታ የስነ ልቦናውን ሁኔታ በደንብ ነው ቼክ የሚያደርጉን ብሏል። ምክንያቱም የተጎዳ ማንነት ካለን ያንን ማንነት ፉልፊል እንድናደርግ እንዲሞላልን የምንሄድበትን ርቀት ስለሚያውቁ በጣም በቀላሉ ማኒፑሌት ለመደረግ ዝግጁ ነን ብሏል። ስለዚህ የልጆቻችሁ ስነ ልቦና ምን አይነት ነው? ሴት ልጃችሁን ተወዳጅ አድርጋችሁ ነው ያሳደጋችኋት ወይስ ደግሞ ከእሷ ይልቅ ወንድ ልጃችሁን አብልጣችሁ ነው ያሳደጋችሁና ያሳያችኋት? ሴት ልጃችሁ ቆንጆ እንደሆነች ነግራችሁ ነው ያሳደጋችኋት ወይስ ደግሞ ምንም እንደማትጠቅም አድርጋችሁ ነው ያሳደጋችኋት? ሴት ልጃችሁን ለስራ ብቻ ነው የጠራችኋት ወይስ ደግሞ እሷም የተሻለ ማንነት እንዳላት ነግራችሁ ነው ያሳደጋችኋት? በጣም ያሳዘነችኝ አንድ ልጅ ሁሌም ወንደር አረጋለሁ እናቴ ወንድሜን ነው የምታስበልጠው፣ ሁሌም ግራ ይገባኛል፣ እሱ ምንም ነገር አያደርግም፣ እኔ ነኝ የማልታየው፣ እኔ ነኝ የማልወደደው የምትል ልጅ ወደድኩሽ ለሚላት ወንድ ምንም አለማድረግ አትችልም። የሚፈልገውን ሁሉ ታደርግለታለች። ለምን? ቤት ውስጥ ተወዳጅነት አታለች፣ ቤት ውስጥ ተቀባይነት አታለች፣ ቤት ውስጥ የሚያያት የለም። ስለዚህ የሚያያት ወንድ ከተገኘ የሚያስፈልገውን ሁሉ ነገር ታደርግለታለች። ሴት ልጃችሁ እንዴት አድርጋችሁ ነው ያሳደጋችኋቸው? አሁንም ለወንድ ልጆቻችሁ ታደላላችሁ? አሁንም ወንዶቻችሁን እሹሹ ብላችሁ ሹሩሩ ብላችሁ ሴት ልጆቻችሁን እንደ ወንድ ነው እያጀገናችሁ ያላችሁት? የልጆቻችሁ ስነ ልቦና እንዴት ነው? ወንድ ልጃችሁ ጠንካራ ነው ወይስ ልፍስፍስ ያለ ነው? ለወንድ ልጆቻችሁ ሁሉን ነገር ታረጉላችኋላችሁ ወይስ ደግሞ በራሳቸው ማድረግ እንዳለባቸው እያስተማራችሁ ነው የምታሳድጓቸው? የልጆቻችሁ ስነ ልቦና ምን ላይ እንዳለ ማወቅ ነገ ላይ ከሚመጣው ጥፋት እናንተንም ልጆቻችሁንም መጠበቅ ነው። በጣም አስፈሪ ዘመን ላይ ነን ያለ ነው። አይናችንን ካልጨፈንን በስተቀር ሁሉ ነገር የሚታይ ነው። በየሶሻል ሚዲያው የምናየው ነገር ነው። አስፈሪ ነገር ላይ እንደሆንን ምንረዳ ይመስለናል። ግን በጣም በሚገርም ሁኔታ ዓለም፣ ኑሮ፣ ሁሉ ነገሩ ወላጅን ቢዚ አድርጎ ከቤት አስወጥቶታል። ወላጅ ቢዚ ሆኖ ከቤት ወጥቷል። ስለዚህ ልጆችን የሚያይ የለም፣ ልጆችን የሚንከባከብ የለም፣ የልጆችን ስነ ልቦና የሚከታተል የለም። ልጆች ምን እያዩ ነው፣ ምን እያደረጉ ነው የሚል የለም። ልጆቹ ተኙ፣ እራት በሉ፣ ምግብ ተቋጠረላቸው የምንል ወላጆች ሆነናል። ቢዚ ነን። አንዳንድ ነገር ከእግዚአብሔር ባለፈ ወላጅ የሚሰራው ብዙ ነገር አለ። ስጦታችንን የማስተዳደር ስጦታዎቻችንን እንደሚገባ የማድረግ ኃላፊነት ያለው እኛ ጋር ነበረ። የልጆቻችሁ ስነ ልቦና ምን ጋር ነው ያለው? ልጆቻችሁ ጤናማ ናቸው?
ልጆቻችሁ ማስተዋል አላቸው? ልጆቻችሁ ጠንካራ ናቸው? ልጆቻችሁ አልተጎዱም? ይሄን ጥያቄ ልጠይቃችሁ በጣም እፈልጋለሁ። ምክንያቱም ስነ ልቦናው ጠንካራ የሆነ በራስ መተማመን ያለው ልጅ ለወሲብ ሱስ አይጋለጥም። ስነ ልቦናው በጣም ፊርም የሆነ ጠንካራ የሆነና የሚገባውን ነገር የሚያውቅ ሰው ከማይገባው ሰው ጋር የማይገባ ግንኙነት ውስጥ አይገባም። የማይዋሻው ነገር ይህ የዘራነውን ነገር እያጨድን ይመስለኛል። ኔግሌክት ያደረግናቸው ልጆች ዛሬ ላይ ጤናማ ያልሆነ ነገር ውስጥ እየገቡ እያስመረሩን እንዳለ አስባለሁ። ዩኒቨርሲቲ ያሉትም የሌሉትንም ልጆች በደንብ አድርጋችሁ ያቸው ልጆቻችሁ ነው። ከቻላችሁ ወላጆች የሆናችሁ ለልጆቻችሁ አልቅሱ፣ ለልጆቻችሁ ጸልዩላቸው፣ እግዚአብሔር ወደ ልቦናቸው እንዲመልሳቸው። አይ አንደርስታንድ ዩኒቨርሲቲ የሆነን እኮ ብዙ ነገር አድርገናል። እንደዚህ አይነት ኤክስትሪም ላይ አንድረስ እንጂ ብዙ ጸያፍ ነገሮችን አድርገናል። ግን ብዙ ሳንጠፋ የመለሰን የእናቶቻችን ጸሎትና እንባ ነው። ስለዚህ ከመምከርና ከመገሰጽ ነገሮችን እንደሚገባ ከማሳየት ባለፈ ልታደርጉ የምትችሉት ብቸኛ ነገር እንደው በፈጣሪ ፊት ማልቀስ ነው። ለልጆቻችሁ ማልቀስ፣ ለልጆቻችሁ ሱባኤ መግባት፣ ኡቁ ማለት። በእውነት እኔ ከብዙ ጥፋት የመለሰኝ የእናቴ ጸሎት እንደሆነ አውቀዋለሁ። ስለዚህ ለልጆቻችሁ ጸልዩ፣ ልጆቻችሁን ምከሩ፣ መልሷቸው። የማይገባ ነገር ላይ ያሉትን ህይወታቸው ከመበላሸቱ በፊት መልሷቸው። በጣም ብዙ HIV ፖዚቲቭ የሆኑ ልጆች እንዳሉ ሰምተናል። በጣም ብዙ ግብረ ሰዶማዊ ልጆች ዩኒቨርሲቲ ውስጥ እንዳሉ ሰምተናል። በጣም ብዙ ሃይማኖት የለሽ የሆኑ ልጆች እንዳሉ ሰምተናል። በጣም ጸያፍ ወሲባዊ ግንኙነት ውስጥ ያሉ ልጆች እንዳሉ ሰምተናል። ለዚህ ምን ይባላል? እግዚኦ ነው የሚባለው። እግዚኦ ማረነ ነው የሚባለው። ይጮሃል ወደ ፈጣሪ፣ ይለቀሳል፣ በእውነት ይለቀሳል። እኔ እንዴት ፊል እንዳረኩት እኔ ነው የማውቀው። እና ልጅ ያላችሁም የሌላችሁም በእግዚአብሔር ፊት እንግዲህ ኡኡ ብላችሁ ጩሁ፣ ጸልዩ፣ አልቅሱ ለልጆቻችሁ ወደ ልባቸው እንዲመለሱ። ይሄንን ነው የምላችሁ። ፍርሃትን ልጭርባችሁ አይደለም፣ የቆምንበትን ቦታ እንድታውቁት ስለፈለኩ ነው።